አስበህ ተናገር። መጠነህ ጉረስ፣ አይተህ እርገጥ። ወንድምህን አትጥላ። እድሜህ እንዳያጥር፣ ስርህ እንዳይነቀል፣ ዘርህ እንዳይጠፋ፣ መሬቷ እንዳትደርቅ፣ ጆሮህ የሚጠልዝ እንዳትሰማ። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ ለኛ አንድ ያለን አለኝታ አለ። እሱ ማን ይባላል? ንገሩኝ እንጂ በሉ እንጂ ማን ይባላል? ክርስቶስ ነው። እኔ ኃጢአተኛ ልጅ ነኝ፣ ጠልቼ አይደለም ተታልዬ ነው በሉት። ደክሞኝ እንጂ ክጄህ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ፣ ከመንጋ ውስጥ ብጠፋም ከበጎችህ አንዱ ነኝ። የቱም ነገር ሊቀር ይችላል፣ ብቻ እግዚአብሔር አንተ አትቅር ነው ትልቁ ቁም ነገር። ወጣቶች ያጣችሁን እያሰባችሁ ቀናችሁን፣ ሕይወታችሁን፣ የነገ ትልማችሁን ሰው መከራ ሲጸናበት፣ ሰው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ሲያጣበት እንዲህ ይላል፣ ቢረሳይ ነው፣ ባይወደኝ ነው፣ ባይኖር ነው። መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው። እንዲህ ባሉ ጊዜያት እግዚአብሔር አላያለኝ የሚል ጩኸት ነው የሚሰማው። ክርስቲያኖች ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር ዓይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር ዓይኖችማ አያንቀላፉ ትጉሃን ናቸው። የእግዚአብሔር ዓይኖችማ አይጨልምባቸው ብሩሃን ናቸው። የእግዚአብሔር ዓይኖችማ አይሞቱ ሕያዋን ናቸው። የእግዚአብሔር ዓይኖችማ አያዳሉ ጻድቃን ናቸው። ታዲያ ዓይኖቹ እንዲህ ከሆኑ ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር። እንጂማ እግዚአብሔር ያያል። እጠራለሁ አትሰማኝም፣ እጮሃለሁ አታደምጠኝም እንለው ይሆናል እግዚአብሔር። እሱ ግን የሚመልስልን መቼ ጠራኸኝ ነው ሚለን። ምክንያቱም እግዚአብሔርን መጥሪያ አንደበቶቻችን አሁን እኔ የምናገርበት እናንተ የምትጮሁበት አንደበቶች አይደሉም። እግዚአብሔርን መጥሪያ አንደበቶቻችን ንጽህናና ምግባራችን። ያለ ንጽህናና ያለ ምግባር ጮኸን አላደመጥከኝም ብንለው፣ ብንጠራህ አልሰማኸኝም ብንለው ያለ ጥርጥር መቼ ጠራኸኝ ነው የሚለው። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምን ለማይዘጋው በእውነቱ ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁም? አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ። ሰው በሚንኮባለል ኳስ ቡጢ ይገጥማል እንዴ? አበው እኮ ደቂቀ እመ የተባአሱ በእንቲ አየ፣ የእናቴ ልጆች ለኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገስታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል ነው በእኛ ተገብቶ ማለት። ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያባክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን። የቱም ነገር ሊቀር ይችላል፣ ብቻ እግዚአብሔር አንተ አትቅር ነው ትልቁ ቁም ነገር። ወጣቶች ያጣችሁን እያሰባችሁ ቀናችሁን፣ ሕይወታችሁን፣
የነገ ትልማችሁን ራያችሁን እግዚአብሔር በመቼ ቀን እንደሚያደርገው ምን ታውቃላችሁ? ዛሬ ካልሆነ ብላችሁ ተበሳጭታችሁ ጀርባችሁ ለቤተ ክርስቲያን ለምን ትሰጣላችሁ? እግዚአብሔር ዛሬ ካልፈጸመው ብላችሁ ለምን ሌላ አዳራሽ ትሄዳላችሁ? እግዚአብሔር በቀጠረው ቀን ሊያደርገው ስላለው ነገር እናንተ እየወተወታችሁ ያለ እግዚአብሔር ቀኑን ለማሳጠር ለምን ጠንቋይ ቤት ትሄዳላችሁ? ለምን መተተኞች ትሆናላችሁ? ለምን ሲኒ ታስገለብጣላችሁ? ለምን ምቀኛ ትሆናላችሁ? ለምን ሌሎችን ሀብት ትሰልባላችሁ? እግዚአብሔር በቀጠረው ቀን ሲያደርገው ለመቀበል ተዘጋጁ። ሕይወታችሁ የትላንታችሁን እያሰባችሁ ዛሬያችሁን አታበላሹ። ወጣቶች ነጥብ ላይ መጣላችሁ፣ እጮኛ ላይ ይሳካላችሁ፣ ስራ ላይ ሆንላችሁ ይችላል። ዛሬ ግን ሌላ ቀን፣ ዛሬ ማለዳ እግዚአብሔር አዲስ ነው። ነገ ምን እንደሚያመጣ ስለማታውቅ ዛሬ ይህን ለምን ታጨልመዋለህ? ወጣቶች፣ ብዙ ወጣቶች ቀናቶቹን እያሰቡ ነው የሚጨልሙት። ወገኖቼ ከውጭ አይደለም ደስታችን፣ ከምናገኘው ከምናጣው ነገር አይደለም ሕይወታችን። እንዳትረሱ እግዚአብሔር ነው የኔና የእናንተ አለኝታችን። ከውጭ የምትጠብቁ ከሆነ አንድም ቀንም በደስታ ሳትኖሩ ታበቃላችሁ። በመነጫነጭ፣ በቅሬታ፣ በተቃውሞ ነው የምታሳልፉት። ወጣቶች ሆይ እግዚአብሔር ካለበት ተቀበሉት። የእግዚአብሔር እጆች ካለበት ውደዱት። እግዚአብሔር ካለበት አፍቅሩት። ምንም ነገር ይሆናል፣ ብቻ እግዚአብሔር ይኑርበት። ውበትን ደስታ አታድርጉት። የረገፈና የታመመ የቆሰለለት ታዝናላችሁ። ሀብታችሁን ደስታ አታድርጉት። ሲቀሟችሁ ታዝናላችሁ። ዘመድን የደስታ ምንጭ አታድርጉት። ሲታመም ሲሞት ትጎዳላችሁ። ባልንጀራን የደስታ ምንጭ አታድርጉት። ሲለያችሁ ሲከዳችሁ ታዝናላችሁ። ጉልበታችሁን የደስታ ምንጭ አታድርጉት። ስትደክሙ ስትታመሙ ሁሉም ይቀራል። የደስታ ምንጭ ክርስቶስ ነው። ደስታም ክርስቶስ ነው። ቅዱስ ጳውሎስ እንዲህ አለ ፊልጵስዩስ ምዕራፍ 4 ላይ ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ደስ ይበላችሁ። እስኪ በሉ ሁልጊዜ በሉ በክርስቶስ ምን ይበላችሁ አለ? ደስ ይበላችሁ። ሁልጊዜ ለምን ይላል? ለምን ነው ሁልጊዜ የሚለን? ለምሳሌ አሁን አንድን ትልቅ ሰው ወይም አንድን ምን ወደውን ሰው አግኝተን ደስ መሰኘት ብንፈልግ አግኝተነው ግን ሌሊትም ቀንም አብሮ ሊኖር ይችላል? አይችልም። ስለዚህ ያ ሰውዬ አንድ ቀን አግኝተነው በመለየታችን ደግሞ እናዝናለን። እግዚአብሔር ግን ሁልጊዜ ሌላ ጉዳይ ኑሮት ወደዚህ ቦታ ደርሼ እስከምመጣ ቆዩ ብሎ ጥሎኝ ጥሎን ስለማይሄድ በክርስቶስ ሁልጊዜ መደሰት ይቻላል። ደግሜ እላችኋለሁ አለ ቅዱስ ጳውሎስ፣ በክርስቶስ ደስ ይበላችሁ። አሜን አትሉ? ደግሜ እላችኋለሁ በማን ደስ ይበላችሁ? በክርስቶስ ደስ ይበላችሁና ክርስቶስ የሚወደውን ነገር ማድረግ ደስታን ይሰጣል። ለኛ አንድ ያለን አለኝታ አለ። እሱ ማን ይባላል? ንገሩኝ እንጂ በሉ እንጂ ማን ይባላል? ክርስቶስ ነው። ተስፋችን ክርስቶስ ነው። አለኝ ያልነው ነገር ብቸኛ ተስፋ እግዚአብሔር ነው። በየትኛውም ጊዜ የማይቋረጥ ናፍቆታችን ቢኖር ክርስቶስ ነው። ሰው በዚች ምድር ላይ ኖሮ እሱን ብቻ ለማግኘት ነው። የጸጋዎች ሁሉ ጸጋ፣ የስጦታዎች ሁሉ ስጦታ ሰዎች ለሌላው ሰዎች ሊያደርጉት ከሚችለው ትልቁ ነገር በላይ ምንድነው ብትባሉ እግዚአብሔር ነው። ሰው የሚኖረው እርሱን ለመፈለግ ነው። ክርስቲያኖች በዚች ምድር ላይ ሕይወት ኖሮን እግዚአብሔር አምላክ እስካቆየንና እስትንፋስ እስካለን ድረስ እስከ መጨረሻይቱ ሕቅታ ድረስ ትልቁ ልንኖረው የሚገባው ነገር ቢኖር እግዚአብሔርን ፍለጋ ነው። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። እግዚአብሔር ባዶ ሲያረጋችሁ አታማሩ። ክርስቲያኖች አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ። ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይህንን ሁሉ የበግ አመል
ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብጽ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምሮ ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያደርግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው። እኔ ኃጢአተኛ ልጅ ነኝ፣ ጠልቼ አይደለም ተታልዬ ነው በሉት። ደክሞኝ እንጂ ክጄህ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ገሪም ነኝ፣ ከመንጋ ውስጥ ብጠፋም ከበጎችህ አንዱ ነኝ። ከፊትህ በኃጢአት ምክንያት ብርቅም ከልቤ ግን አላወጣውህም በሉት። የትም ብትወርቁ ያነሳችኋል። ወገኖቼ ሰይጣን ይሄን ያህል ከጣለን እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት። ወደማናውቀው ክብር ነው የሚያደርሰን እግዚአብሔር። እየጠበቀን እኮ ነው እግዚአብሔር። ወገኖቼ ወጣቶቹ እመኑት። ሲያሳፍራችሁ ይሁት። እግዚአብሔር ማንን አሳፍሮ ያውቃል? አብርሃም እንደሆነ በድህነት ተንከራቶ በባለጠግነት አልመለሰው። ባዶውን ወጥቶ ያዕቆብን በብዙ መንጋና እረኛ በብዙ ልጆች አላመጣው። ሙሴን ተመልከቱት። ባዶውን ከድሎት ቤት ወጥቶ የሕዝቡ መሪ፣ የመንጋው አስተማሪ፣ የሕጉ መጋ የብዙ ራእዮችና ባለጠጎች አላረገው። ታዲያ ይህ እግዚአብሔር ከኛ ጋር የለም? ወጣቶቹ ይመኑት፣ አምልኩትና እመኑት እንጂ እንዳትፈሩ። እመን እንጂ አትፍራ። ብዙዎቻችሁ ፈርታችሁ ኃጢአት እየሰራችሁ እንደሆነ እናውቃለን።